ሰላም ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆያችሁ? እንግዲህ ዛሬ ከጽንስ ጋር በተገናኘ አንዲት ነፍሰ ጡር ሴት ምን ያክል የምትመገበው ምግብ ለልጇ እንደሚጠቅመውና ምን አይነት ምግብ ብትመገብ ተመራጭ እንደሚሆን ከነ ጠቀሜታቸው ጨምሮ አስፈላጊ የሆኑ መረጃዎችን በተሰናዳ መልኩ ይዤላችሁ መጥቻለሁ። ከዚህም ጋር በተያያዘ ታዲያ አንዳንድ ጠቃሚ መረጃዎችን ለእናንተ አደርሳለሁ። ታዲያ የሚጠቅመንን መረጃ ላጋራችሁ እችል ዘንድ ቻናሉን ማጠናከር እንዳይረሳ። እናንተም ለቻናሉ ታዲያ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ከሆናችሁ እንደዚሁ ላይክ እየተጫናችሁ የዚህ አስተማሪና ቁም ነገር አዘል ቻናል ቤተሰብ እንድትሆኑ እጋብዛችኋለሁ። መልካም ቆይታ ይሁንላችሁ። እርግዝና በሴቶች ሕይወት ውስጥ ልዩ ጊዜ ነው። ይህ እንዳለ ሆኖ እናቲቱ ሙሉ ለሙሉ የሌላ ሰው የአመጋገብ ሁኔታ ላይ ኃላፊነት አለባት። ምክንያቱም ልጇ እስኪወለድ ድረስ ለ9 ተከታታይ ወራት ያህል ትልቅ ሚናን ትጫወታለች። ይህ በጣም ጥሩ ኃላፊነት ነው። ነገር ግን በእነዚህ ወራቶች ውስጥ መወጣት ከሚኖርባት ዋና ዋና ኃላፊነቶች ውስጥ አመጋገብ አንዱና ዋነኛው ነው። ይህም ታዲያ ለሕፃኑ ጤንነትም ሆነ የወደፊት እድገት ህልውና ላይ የእናቲቱ አመጋገብ እጅግ በጣም ወሳኝ ነው። በማህፀን ውስጥ እያለ ለአንድ ሕፃን በህይወት ውስጥ እያንዳንዱ ንጥረ ነገር ወሳኝና አስፈላጊ ነው። እናቲቱ የምትመገበው እያንዳንዱ ምግብ ማክሮ ኤሌመንቶችን ማለትም ውሃ፣ ካርቦሃይድሬትስ፣ ቅባትና ፕሮቲን እናም ማይክሮ ኤሌመንቶች ለምሳሌ ቫይታሚን፣ ማዕድናትና ፋይቶኒተሪን ይዟል። ሁለቱም አይነት ንጥረ ነገሮች ጤናማ እንድንሆን እጅግ በጣም ጠቃሚ ንጥረ ነገሮች ስለሆኑ ለእኛና ለልጁ በቂ መሆን አለባቸው። ጤናማ አመጋገብ የተሻለ የእርግዝና ውጤቶችን እንደሚያመጣ ይታወቃል። በጣም ብዙ ወይም በጣም ጥቂት ካሎሪዎችን መብላት በልጁ መጠን ላይ ችግር ሊፈጥር ይችላል። እናም እንደ ያለ ጊዜ መውለድና የጽንስ መጨናገፍ ላሉ ከባድ ውጤቶች አስተዋጽኦ ያደርጋል ማለት ነው። ስለዚህ የቫይታሚኖችና የማዕድናት እጥረት የመውለድ ጉድለቶችን ሊያስከትል ይችላል ማለት ነው። ውስብስብ ነገሮችን ለማስወገድና በእርግዝና ወቅት የልጃችንን ጤና ለመጠበቅ የተለያዩ ጤናማ ምግቦችን መመገብ አለብን። ታዲያ እነዚህን የምግብ ንጥረ ነገሮችን ለማግኘት መመገብ ያለብን የምግብ አይነቶች አሉ። ከነዚህም ውስጥ አሳና ስጋ፣ ፍራፍሬዎች፣ እህሎች፣ የወተት ተዋጽኦዎች፣ የተለያየ ቀለም ያላቸው አትክልቶች፣ ጤናማ ቅባቶች ለምሳሌ ለውዝ፣ ዘሮች፣ አትክልቶችና ሌሎች ምንጮች ይጠቀሳሉ። ከነፍሰ ጡር ሴት አመጋገብ ጋር በተያያዘ ታዲያ በእርግዝና ወቅት መመገብ ያለባት ምግቦች ምን አይነት ጠቀሜታ እንዳላቸው አንድ ባንድ እንመለከታለን። በቀዳሚነት አትክልቶችን ስንመለከት አትክልቶች በጣም ጥሩ የካርቦሃይድሬትስ እና የፋይቶኒትሬተሮች ምንጭ ናቸው። ፋይቶኒትሬተሮች እንደ አንቲኦክሲደንትስ፣ የበሽታ መከላከያ ማበልጸጊያና የሆርሞን መቆጣጠሪያዎችን ጨምሮ ለጤና የሚጠቅሙ በርካታ ንጥረ ነገሮችን እናገኝባቸዋለን። ከአትክልት ውስጥ ደግሞ በይበልጥ የሚመከሩ ብዙ አትክልቶች አሉ። ለምሳሌ ቅጠላ ቅጠሎች። ቅጠላ ቅጠሎች ስንል እንደ ስፒናች፣ ጎመንና ብሮኮሊ ያሉ የአትክልት አይነቶች ሲሆኑ እነሱም ከፍተኛ የብረት፣ ፎሌት፣ ፖታሲየም እና ጥሩ የቫይታሚን መጠን ስላላቸው በእርግዝና ወቅት በጣም ጤናማ ምግቦች ዝርዝር ውስጥ የሚመደቡ የአትክልት አይነቶች ናቸው ማለት ነው። በተጨማሪም በአመጋገባችን ውስጥ ካሎሪዎችን ሳንጨምር እነዚህን አብዝተን መመገብ እንችላለን ማለት ነው። ሁለተኛ ስኳር ድንች። ስኳር ድንች ከነጭ ድንች በተለየ ብንመገብ ይመረጣል። እናም በእርግዝና ወቅት ከሚያስፈልጉና ካሮቲኖይድ አላቸው ከሚባሉ አትክልቶች ውስጥ አንዱና ዋነኛው ናቸው። ስለዚህ ስኳር ድንችን በእርግዝና ወቅት ብንመገብ ተመራጭ ነው ማለት ነው። ሶስተኛ ሌሎች አትክልቶች። ሌሎች አትክልቶች ስንል ለምሳሌ የአበባ ጎመን፣ ፔፐር እና ቲማቲሞች ይጠቀሳሉ። እነዚህ ከቅጠላማ አረንጓዴ አትክልቶች የተለየ ፋይቶኒትረንት አላቸው እና ለቫይታሚን ሲ ደረጃም አስፈላጊ ናቸው ማለት ነው። ስለዚህ ከላይ የጠቀስናቸው አትክልቶች ከአትክልቶች ውስጥ የሚመደቡና በአመጋገባችን ውስጥ ማጠቃለል ያለብን የምግብ አይነቶች ናቸው ማለት ነው። አራተኛ ፍራፍሬዎች። ፍራፍሬዎች በውስጣቸው ፋይቶኒትረንት እና ካርቦሃይድሬትስ አላቸው። በአጠቃላይ በቫይታሚን ሲ የበለጸጉ ከመሆናቸውን በተጨማሪ የእኛን በሽታ የመከላከል አቅምን በእጅጉ ይጨምራሉ። በተጨማሪም እንደ ማግኒዥየም፣ መዳብና ማንጋኒዝ ባሉ ማዕድናት የበለጸጉ ፖሊኢንሳቹሬትድ ዘይቶችን እንዲሁም ቫይታሚን ኢን እና አንዳንድ የቢ ቫይታሚኖችን ይይዛሉ። ሌላው ደግሞ የፍራፍሬ ጭማቂ ከምንጠጣው ይልቅ ፍራፍሬዎችን በንጽህና አጥበን ብንመገባቸው የተሻለ ጥቅም እናገኝባቸዋለን። ስለዚህ በእርግዝና ወቅት መጠቀም እንችላለን ማለት ነው።
አምስተኛ የቤሪ ፍሬዎች። የቤሪ ፍሬዎች ፋይቶኒትሪየንትስ እና ብዙ ቫይታሚን ሲ አላቸው። ነፍሰ ጡር እንደመሆናቸው መጠን ታዲያ በጥቂት ሰዓታት ልዩነት መመገብ ይኖርባቸዋል። ስለዚህ ለመክሰስ የሚሆን ነገር ከፈለጉና መመገብ ካስፈልጋቸው ብላክቤሪ፣ ብሉቤሪ እና እንጆሪ ቢመገቡ የተሻለ ጥቅም አላቸው። ምክንያቱም ብዙ ፋይበር ስላላቸው ማለት ነው። በተጨማሪም እንደ ብርቱካን፣ ሎሚና የወይን ፍሬ ያሉ ፍራፍሬዎች ጥሩ የቫይታሚን ሲ ምንጭ ሲሆኑ ታዲያ እነዚህም ፍሬዎች ሲመገቡ ከጭማቂው ይልቅ ፍሬውን አጥበው ቢጠቀሙ የተሻለ ነው ማለት ነው። እነዚህ ፍሬዎች ታዲያ በቫይታሚን ሲ ይዘታቸው ብቻ በእርግዝና ወቅት ምርጥ የምግብ ምርጫዎች ውስጥ አንዱ ያደርጋቸዋል ማለት ነው። ስድስተኛ ካርቦሃይድሬትስ። በምንመገበው ፍራፍሬዎችና አትክልቶች ውስጥ ካርቦሃይድሬትስ ይገኛል። ነገር ግን በይበልጥ ደግሞ እህሎችና ሌሎች ምግቦች እኛ የምንፈልገው ካርቦሃይድሬትስ አላቸው። ከነዚህም የካርቦሃይድሬትስ ምንጮች ውስጥ አጃ፣ ገብስና ስንዴ ይጠቀሳሉ። እህሎች ፕሮቲን እና ቫይታሚኖች አሏቸው። ስለዚህ በእርግዝና ወቅት የሚያስፈልጉን ንጥረ ነገሮችን ከምናገኝባቸው የምግብ አይነቶች ውስጥ ስለሚመደቡ ለነፍሰ ጡር ሴቶች አስፈላጊና ጠጋኝ የምግብ አይነቶች ናቸው ማለት ነው። ሰባተኛ ፕሮቲኖች። ለሁሉም ሰው በተለይም ለነፍሰ ጡር ሴቶች በቂ የሆነ ፕሮቲን ያስፈልጋቸዋል። በአጠቃላይ በእርግዝና ወቅት በቀን ከ70 እስከ 100 ግራም ፕሮቲን መመገብ ይኖርብናል። እርግጥ ነው በክብደታችን በእርግዝና ደረጃና በሌሎች ነገሮች ላይ በመመስረት በግል የሚያስፈልገን ፕሮቲን መጠን ይለያያል። በእርግዝና ወቅት ፕሮቲን ማግኘት ግን አስፈላጊ ነው። በፕሮቲን የበለጸጉ ምግቦች በልጁ ሕዋሶች ውስጥ ኢንዛይሞችንና መዋቅራዊ ፕሮቲኖችን ለመስራት እጅግ በጣም ጠቃሚ ናቸው። በዚህ ምድብ ውስጥ ደግሞ የተለያዩ ምግቦችን ለመመገብ መሞከር ይኖርብናል። ለምሳሌ አሳ ጥሩ የፕሮቲንና ኦሜጋ 3 ፋቲ አሲድ ምንጭ ነው። እነዚህ ፋቲ አሲድ ለአንጎልና ለአጠቃላይ ሴሉላር ጤና አስፈላጊ ነው። እንዲሁም እንቁላል የፕሮቲንና የስብ ምንጭ ነው። በተጨማሪም ለልጁ አንጎልና የአከርካሪ አጥንት ጤና አስፈላጊ የሆነውን ቾሊን ይዟል። በተጨማሪም ስጋ ያልሆኑ ፕሮቲኖች ሲሆኑ እነዚህ እንደ ሽምብራ፣ ኦቾሎኒ፣ አኩሪ አተር፣ ባቄላና ምስር ያሉ ጥራጥሬዎችን ያካትታሉ። እነዚህ ፕሮቲኖች በጣም ጥሩ የፎሌት ምንጮች ናቸው። ታዲያ እነዚህ እህሎችን ስንመገብ የልጁን የነርቭ ስርዓት ጤናን ያጠናክሩልናል። በእርግዝና ወቅት በቂ ፕሮቲን መጠቀም ለእኛና ለልጁ እድገት በጣም አስፈላጊ ነው። በእርግዝና ወቅት ፕሮቲን መጠቀም በፅንሱ ላይ የተለያዩ ጠቀሜታዎች አሉት። ለምሳሌ አንደኛ የፅንስ እድገትን ይደግፋል። ፕሮቲን የፅንስ እድገትን ለመደገፍ የሚረዳ ዘርፈ ብዙ ማክሮኒውትሪን ነው። ይህ ማለት በየቀኑ በቂ ፕሮቲን መመገብ ለፅንሱ አስፈላጊ የአካል ክፍሎችና የህብረ ሕዋሳት እድገት አስፈላጊ ነው። ፕሮቲኖች በማደግ ላይ ያለን ሕፃን ከመደገፍም በተጨማሪ በእርግዝና ወቅት በቂ ፕሮቲን ማግኘት ለነፍሰ ጡር ሴት ለጡትና ለማህፀን ቲሹ እድገት ይረዳታል ማለት ነው። ሁለተኛ የደም ዝውውርን ማሻሻል። በእርግዝና ወቅት ሰውነት ሲለወጥ እና ሲላመድ በሰውነት ውስጥ የደም አቅርቦት ይጨምራል። የፕሮቲን ፍጆታ የደም ፍሰት በሴቷ አካል ውስጥ በትክክል መጓጓዙንና ከሁሉም በላይ ለሕፃኑ ለማረጋገጥ በጣም ይረዳል ማለት ነው። ሶስተኛ የኮላጅንን ምርት ለመጨመር። ከፍተኛ ፕሮቲን ያላቸው ምግቦች በሰውነት ውስጥ የኮላጅን ምርትን እንደሚጨምሩ ይታወቃል። ይህም ለስኬታማ እርግዝና አስፈላጊ ነው። ይህ የሆነበት ምክንያት እንደ ግላይሲን እና ፕሮሊን ያሉ ኮላጅን ያካተቱ አሚኖ አሲዶች ስላሏቸው ነው። አራተኛ እብጠትን መቀነስ። ኤድማ በእርግዝና ወቅት የሚከሰት በሽታ ሲሆን በሰውነት ውስጥ ያለው ተጨማሪ ፈሳሽ በተለይም በእግርና በቁርጭምጭሚት ላይ እብጠት ሊያስከትል ይችላል። በፕሮቲን የበለጸገ ምግቦችን መመገብ ደሙን በማወፈር እብጠትን ይቀንሳል። እናም ከደም ስሮች ወደ ቲሹ ውስጥ የሚወጣውን ፍሰት ይቀንሰዋል ማለት ነው። እንዲሁም አምስተኛ ጤናማ ክብደትን ለመጨመር ይረዳል። በ9 ወራት ጊዜ ውስጥ ክብደት መጨመር በጣም የተለመደ ወይም አስፈላጊ የእርግዝና አካል ነው። በፕሮቲን የበለጸገ ምግብ መመገብ እኛ የጨመርነውን የክብደት መጠን ከንጥረ ምግቦችና ተጽዕኖ ካላቸው ምግቦች እንደሚመጣ ለማረጋገጥ ይረዳል። ይህም ማለት በፕሮቲኖች የምናገኘው የክብደት መጠን ጤናማ ከመሆኑን ባሻገር ለሰውነታችን ምቾት ሲሰጠን፣ ተጽዕኖ ባላቸው ምግቦች አማካኝነት የምናገኘው ክብደት ደግሞ ጤናችን ላይ ተጽዕኖን ሊያሳድርብን ብሎም አደጋን ሊያመጣብን ይችላል ማለት ነው። በተጨማሪም ደግሞ የወተት ተዋጽኦ ምግቦች ለልጃችን አጥንት ፕሮቲንና ካልሲየምን ይሰጣሉ።
ወተት ባንጠጣም እንኳን እነዚህ ንጥረ ነገሮች ለማግኘት የሚረዱ ብዙ የወተት አማራጮች አሉ። ለምሳሌ እርጎ ብዙውን ጊዜ ከወተት ይልቅ ለአንጀት ጤንነት ፕሮባዮቲክ ይዟል። እንዲሁም እርጎ ከሌሎች የወተት ተዋጽኦች የበለጠ የካልሲየም ምንጭ ወይም ይዘት አለው ማለት ነው። ሌላው አቮካዶ ነው። አቮካዶ ሞኖአንሳቹሬትድ ስብ ያለው ሲሆን በእርግዝና ወቅት ለሴሎች ተግባራት የሚያስፈልገን ነው ማለት ነው። በተጨማሪም በፎሌት፣ ቫይታሚን ኬ፣ ሌሎች ቢ ቫይታሚኖች፣ ቫይታሚን ኢ፣ ፋይበር፣ ቫይታሚን ሲ እና እንደ መዳብ ባሉ ማዕድናት የበለጸገ በጣም ጠቃሚ የፍራፍሬ አይነት ነው ማለት ነው። እንዲሁም ስለ ውሃ ስናስብ ደግሞ ለሁሉም ሴሉላር ተግባራትና የራሳችንን ጤና ለማሻሻል በእርግዝና ወቅት በቂ እርጥበት ያስፈልገናል። ጤናማ የአንጀትና የኩላሊት ተግባር እንዲኖረን ደግሞ ብዙ ውሃ መጠጣት ያስፈልገናል። ያ ደግሞ ሰውነታችን በቂ እርጥበት እንዲኖረውና ጥሩ ብለድ ሰርኩሌሽን እንዲኖረን ያደርጋል ማለት ነው። እንግዲህ ዛሬ ከእርግዝና አመጋገብ ጋር በተገናኘ ምን አይነት አመጋገብ ብንመገብ ለጽንሱም ሆነ ለእኛ ጥሩ ጤንነትና የጽንስ እድገትን ሊሰጠን እንደሚችል ቀለል ባለ መልኩ ተመልክተናል። እናንተም ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት ተስፋ አደርጋለሁ። እንግዲህ እናንተም ከተማራችሁበትና ቁም ነገር ካገኛችሁበት በቅንነት ለሌሎች ሼር በማድረግ ቪዲዮ ለሌሎች እንዲደርስ አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሁንላችሁ።